ልማር ልጄ ወገን ዘመድ የለኝ ሀብት የለኝም ከእጄ። ሰላም ወዲያ አሻራ አካዳሚ ቤተሰቦች እንዴት ናችሁ? ፊዚክስ ግሬድ 11 ዩኒት 4 ሌሰን 17 ዛሬ የምንማማርበት ርዕስ 4.4 ወርክ ኢነርጂ ኤንድ ፓወር በሚል ርዕስ ሰፋ አድርገን እንማማራለን። ሁሌም እንደምንለው ዩቲዩብ ቻናላችን ዋሻራ አካዳሚ ብላችሁ ሰርች ብታደርጉ ይህን ትምህርት ታገኛላችሁ። ላይክ፣ ሰብስክራይብ፣ ፎሎ ማድረጋችሁንም አትርሱ። ከኔ ጋር መልካም ቆይታ እንዲውላችሁ እመኛለሁ። ተከታተሉ። Today's our lesson objective is define work in terms of the applied force and the displacement. Work ማለት በፊዚክስ ምን ማለት ነው ዲፋይን እናደርጋለን። work done in terms of force and displacement ምን ይመስላል የሚለውን ሰፋ አድርገን እናያለን። ሌላኛው today's our lesson objective is calculate the work done by constant force. ስራ ሰርተን ወይንም ደግሞ በፊዚክስ work done ማለት the product of force and displacement ነው። the force must be act on the direction of displacement ብለን ካልኩሌት እናደርጋለን። ፎርሱ ኮንስታንት እና ቫሪያብል ሲሆን ምን ይመስላል የሚለውን አንደኛውን ክፍል ወርክ ደን ባይ የኮንስታንት ፎርስ እንዴት እንደሚፈለግ ሰፋ አድርገን እናያለን ማለት ነው። ትምህርታችን ከመጀመራችን በፊት ምን ወርክ ደን ማለት ነው? ወርክ what does mean work? ኦኬ ወርክ ማለት ምን ማለት ነው? is the transfer of energy from one body to another ማለት ነው። አንድ ቦዲ ላይ ኢነርጂ ትራንስፈር አለ ማለት ስራ ተሰርቷል ወይንም ደግሞ ወርክ ደን አለ እንላለን። ሶ ኢነርጂ ትራንስፈር ማለት ምን ማለት ነው? ለምሳሌ አንድን ኦብጀክት ለምሳሌ መጽሐፍ ሊሆን ይችላል ከግራውንድ ሊፍት ብናረግ ስራ ሰርተናል። ኢነርጂ ትራንስፈር አለ። ምን አይነት ኢነርጂ? እኛ የምናወጣው ኢነርጂ አለ ፉድ ኢነርጂ ወይም ኬሚካል ኢነርጂ ብለን ምንጠራው። ሶ ወደ ምን ይለወጣል? ወደ ፖቴንሻል ኢነርጂ አይደል? ሶ በመካከሉ ምን አለ ማለት ነው? ኢነርጂ ትራንስፈር አለ ማለት ነው። ለምሳሌ ይሄንን ቦክስ ከዚህ ወደዚህ ምን እያደረገች ነው? ዲስፕሌስ እያደረገች ነው፣ እያንቀሳቀሰች ነው። ሶ ዘረን ኢነርጂ ትራንስፈር ስንል አለ ኢነርጂ ትራንስፈር አለ። ሶ የምታወጣው ኢነርጂ አለ። እዚህ ጋር የምታዩት ሴት ይህንን ቦክስ ስታንቀሳቀስ ኢነርጂ እያወጣች ነው። ምን አይነት ኢነርጂ? የምግብ ኢነርጂ። ምን በላው ምግብ በተለያየ ኢንዛይም ፈርመንት የሆነና ወደ ኬሚካል ኢነርጂ ኮንቨርት ይሆናል። ያ ኢነርጂ ሰው ሴትዮዋ የምታወጣው ኢነርጂ ወይንም ጉልበት ይህንን ቦክስ ታንቀሳቅሳለች ማለት ነው። ስታንቀሳቅስ ምን አይነት ኢነርጂ ነው የሚያገኘው? ኦብጀክቱ ካይነቲክ ኢነርጂ ያገኛል። ሶ ኢዝ ዜር ኤኒ ኢነርጂ ትራንስፈር ስንል አዎ አለ ማለት ነው። ስለዚህ ስራ ሰርተናል ማለት ነው። ወርክ ኢዝ ዘ ትራንስፈር ኦፍ ኢነርጂ ፍሮም ዋን ቦዲ ቱ ዘ አዘር የምንለው በዚህ ምክንያት ነው ማለት ነው። በሌላ ወይ ደግሞ ወርክ ኢዝ ዘ ፕሮዳክት ኦፍ ፎርስ ኮምፖነንት ኢን ዘ ዳይሬክሽን ኦፍ ዲስፕሌስመንት ይላል። ያ ማለት ለምሳሌ ኦብጀክቱን ለማንቀሳቀስ ዊ ኒድ ኤ ፎርስ ኃይል ያስፈልጋል አይደል? ሶ ስራ ሰራን የምንለው ሁለት ነገሮች መያዝ አለበት። the force must be act on the object ኦብጀክቱ ጋር ፎርስ ኤግዘርት መሆን አለበት። the object must be displaced መሆን አለበት ማለት ነው። ስለዚህ the product of force and displacement ምን ይሰጠናል? work done ይሰጣል። ማቴማቲካሊ work done represented by w ነው። there is a force magnitude of force አለን multiplied by ኦብጀክቱ ከዚህ ወደዚህ ምን ማድረግ አለበት? መንቀሳቀስ አለበት። ሶ የተወሰነ ዲስፕሌስ ማድረግ አለበት። ርቀቱ ዲስታንስ ወይንም ኤስ ማለት ይችላል። ሶ ዘ ፕሮዳክት ኦፍ ፎርስ ኤንድ ዲስፕሌስመንት ምን ይሰጠናል? ወርክ ደን ይሰጠናል። ነገር ግን ዘ ፎርስ መስት ቢ አክት ኦን ዘ ዳይሬክሽን ኦፍ ዲስፕሌስመንት መሆን አለበት ማለት ነው። ፎርሱ በዲስፕሌስመንቱ አቅጣጫ መሆን አለበት። ይህንን ሰፋ አድርገን እናያለን። ስለዚህ ወርክ ደን ዲፋይን አድርጉ ኢን ተርምስ ኦፍ ፎርስ ኤንድ ዲስፕሌስመንት ሲባል the product of force component in the direction of displacement work is done። ነገር ግን ፎርስ ኤግዘርት አድርገን ኦብጀክቱ ዲስፕሌስ ካላረገ እንቅስቃሴ ላይ ካልሆነ ወርክ ኢዝ ኖት ደን ስራ አልተሰራም ማለት እንችላለን። ምክንያቱም ማንኛውም ኦብጀክት ላይ ፎርስ ኤግዘርት ብናደረግ ኦብጀክቱ ካልተንቀሳቀሰ there is no work done ስራ አልተሰራም ማለት ነው። ኦኬ ለምሳሌ ወርክ ደን መግለጽ ያህል ምንድነው የሚለው? if you raise a load from the floor to the top of a shelf energy transfer from your muscle we said chemical energy when food energy የምንለው ያ ምግብ እንመገባለን ወደ በተለያየ ሰውነታችን ውስጥ ወደ ኬሚካል ኢነርጂ ይለወጣል ማለት ነው። ኦኬ ሶ ያ ነው ጉልበት የሚሆነው to a load ሎዱን ወይንም ደግሞ ኦብጀክቱ ሊፍት ስናደርግ ወደ ፖቴንሻል ኢነርጂ ይለወጣል ማለት ነው። ኦኬ ሶ ለምሳሌ ይሄኛው መጽሐፍ ነው ብንል ወይንም ሎዱ ነው ብንል ይህንን ወደ ላይ ሙቭ ለማድረግ ስናደረግ ምን ያስፈልጋል? ጉልበት ያስፈልጋል። ሶ የምናወጣው ጉልበት ዊሳይድ ፉድ ኢነርጂ ወይም ደግሞ ኬሚካል ኢነርጂ ነው። ኬሚካል ኢነርጂ ወደ ምን ይለወጣል?
ወደ ላይ ማንኛውም ኦብጀክት ከመሬት ስበት ተቃራኒ ሊፍት ስናደረገው ወደ ምን ይለወጣል? ግራቪቴሽናል ፖቴንሻል ኢነርጂ ይለወጣል ማለት ነው። ሶ ኢነርጂ ትራንስፈር አለ ማለት ነው። በዚህ ኢነርጂ ትራንስፈር ውስጥ ምን አለ? ወርክ ደን አለ ማለት ስራ ተሰርቷል አለ። ሶ ወርክ ደን የምንለው ዊ ሴድ ኢነርጂ ትራንስፈር ፍሮም ዋን ኦብጀክት ቦዲ ቱ አናዘር ቦዲ ወይም ፍሮም ዋን ኦብጀክት ቱ አናዘር ኦብጀክት የምንለው። ሶ አንድን ኦብጀክት ሊፍት ስናደረግ አንደኛው ኢነርጂ ትራንስፈር እንዳለ ያሳያል። ያ ማለት ኦብጀክቱን ስናነሳ የምናወጣው የጡንቻ የመስል ጡንቻችን ወደ ላይ ሊፍት ለማድረግ ለመሸከም የምንጠቀመው ኢነርጂ አለ። ያ ኬሚካል ኢነርጂ ነው። ሌላኛው ደግሞ ሊፍት ስናደረግ ወደ ምን ኢነርጂ ይለወጣል? ወደ ፖቴንሻል ኢነርጂ ይለወጣል ማለት ነው። ይሄ አንደኛው ማሳያ ነው ማለት ነው። ኤግዛምፕላችን ኢነርጂስ ምንድን ነው? ኢነርጂ ትራንስፈር ስንል ኢነርጂ ማለት ነው። ኢነርጂ ስራ ለመስራት የሚያስፈልገን ነገር ነው። ኢነርጂ ዘ ካፓሲቲ ቱ ወርክ፣ ስራ ለመስራት ምን ያስፈልጋል? ኢነርጂ ያስፈልጋል ማለት ነው። ኢነርጂ ኤግዚስት ኢን ዲፈረንት ፎርምስ፣ በተለያየ ፎርም ኢነርጂ ልናገኝ እንችላለን። ለምሳሌ ኢነርጂ በሁለት ካታጎሪ ይከፈላሉ። አንደኛው ታዳሽ ኃይል ወይ ሪኒዌብል ኢነርጂ የምንለው ነው። ሌላኛው ደግሞ ኢታዳሽ ወይ ነን ሪኒዌብል ኢነርጂ የምንለው ነው። ሶ ኢነርጂ ታዳሽ የምንላቸው ኢነርጂዎች ለምሳሌ በቀላሉ ሊተኩ የሚችሉ የኢነርጂ አማራጮች ናቸው። ለምሳሌ ከንፋስ ኃይል ኤሌክትሪክ ኃይልን ማመንጨት እንችላለን። ከሃይድሮ ኤሌክትሪክ ማመንጫዎች ከውሃ የምናገኘው ኢነርጂ ነው። ጂኦተርማል ከከርሰ ምድር የሚወጣ እንፋሎት ወደ ኤሌክትሪክ ኃይል ምንጭነት መለወጥ እንችላለን። ኤንድ ሶ እነዚህ ኢነርጂዎች ታዳሽ ወይ ሪኒዌብል ኢነርጂ የምንላቸው ነው። ነን ሪኒዌብል ኢነርጂ የምንላቸው በቀላሉ የማይተኩ ለምሳሌ የተፈጥሮ ነዳጅ፣ ናቹራል ጋዝ፣ ናቹራል ኦይል የምንላቸው በሙሉ ኮል፣ የድንጋይ ከሰል የመሳሰሉት አንድ ቦታ ላይ ከወጡ ራሳቸውን ለመተካት ለብዙ ዓመታት የሚፈጁ የኢነርጂ አማራጮች ናቸው። ሶ በተለያየ አማራጭ ወይም በተለያየ ፎርም ኢነርጂ ማግኘት እንችላለን። ለምሳሌ የኢነርጂ ታይፖች የምንላቸው ፊውል ኢነርጂ፣ ዊንድ ኢነርጂ፣ ጂኦተርማል ኢነርጂ፣ ኬሚካል ኢነርጂ፣ ሌሎችም ካይኔቲክ ኢነርጂ፣ ፖቴንሻል ኢነርጂ፣ ሂት ኢነርጂ እያለን መጥቀስ እንችላለን። ሶ ኢነርጂን በተለያየ መልኩ ማግኘት ይችላለን። ኤንድ ኢት ኮንቨርትስ ፍሮም ዋን ፎርም ኦፍ ኢነርጂ ቱ አናዘር ዊዝ ዘ ቶታል አማውንት ኦፍ ቢንግ ኮንስታንት ይላል። ሶ ኢነርጂ ቅድም እንዳየ ነው አንድን ኦብጀክት ወደ ላይ ሊፍት ስናደረግ ኬሚካል ኢነርጂ ወደ ፖቴንሻል ኢነርጂ ተለውጧል አይደል? ሶ ኢነርጂ ምን መሆን ይችላል ማለት ነው? ከአንድ ፎርም ወደ ሌላ ፎርም መለወጥ ይችላል ማለት ነው። ሶ ለምሳሌ ቤት ውስጥ የምንጠቀመው ምግብ የምናበስለው ወይም ሙቀት የምናገኘው ከምንድን ነው ካልን ከተማ ውስጥ ለምሳሌ ምን ኤሌክትሪክ ኃይል እንጠቀማለን። የኤሌክትሪክ ኃይል ከየትን የምናገኘው? ለምሳሌ ከነፋስ ማግኘት እንችላለን፣ ዊንድ ሜል በመጠቀም ከውሃ አብዛኛው ሃይድሮ ኤሌክትሪክ ነው። ሃይድሮ ኤሌክትሪካል ኢነርጂ ነው። ኤሌክትሪካል ኢነርጂ እንጠቀማለን። ይሄ ከውሃ ግድብ ነው። ውሃውን እንገድባለን፣ ወደ ኤሌክትሪካል ኤነርጂ እንዲለወጥ እናደርጋለን። ሶ ይሄ አንዱ ኢነርጂ ነው። ሶ ቤት ውስጥ ወደ ኤሌክትሪካል ኤነርጂ ይመጣል። ኤሌክትሪክ ኃይል በየቤታችን አለ። ኤሌክትሪካል ኢነርጂ አለ። ከውሃ የምናገኘው ኢነርጂ ወደ ኤሌክትሪካል ኤነርጂ እንጠቀማል። ይህን ኤሌክትሪካል ኤነርጂ ደግሞ ወደ ምን ይለወጣል? ቤት ውስጥ ስቶቭ ከተጠቀመን ወደ ሂት ኢነርጂ፣ ምጣድ ከሆነ ወደ ሂት ኢነርጂ ይለወጣል። አምፖል ከተጠቀምን ደግሞ ወደ ላይት ኢነርጂ ይለወጣል አይደል? ላይት ኢነርጂ ይሆናል። ሌላው ደግሞ ለምሳሌ መካኒካል ኢነርጂ። እነዚህ መካኒካል ኢነርጂ የምንላቸው ምንድን ነው? ለምሳሌ ኤሌክትሪክ ግራይንደር ሊሆን ይችላል፣ መፍጫዎች ሊሆን ይችላሉ፣ የጁስ መፍጫ ሊሆን ይችላል፣ የቡና መፍጫ ሊሆን ይችላል፣ የዋሽንግ ማሽን ሊሆን ይችላል። እነዚህ መካኒካል ኢነርጂ ናቸው። የመካኒካል ኢነርጂ ማለት ዘ ሰም ኦፍ ፖቴንሻል ፕላስ ካይኔቲክ። ለምሳሌ የቡና መፍጫ ከሆነ ቡናው መፍጫው ሞተሩ ሲሽከረከር ካይኔቲክ ኢነርጂ ያደረግ ይኖራል። የማድቀቅ የማላም አቅም ደግሞ አለው፣ ፖቴንሻል ኢነርጂ አለው። ሶ የኤሌክትሪካል ኢነርጂ ወደ ምን ተለውጧል ማለት ነው? ወደ መካኒካል ኢነርጂ ተለውጧል ማለት ነው። ሶ ኢነርጂ ከውሃ ኢነርጂ ወደ ኤሌክትሪካል ኢነርጂ፣ ከኤሌክትሪካል ኢነርጂ ደግሞ ወደ ሂት ኢነርጂ፣ ወደ ላይት ኢነርጂ፣ ወደ መካኒካል ኢነርጂ ይለወጣል። ሶ ኢነርጂ ኮንቨርትድ ፍሮም ዋን ፎርም ቱ አናዘር፣ ከአንድ ፎርም ወደ ሌላ ፎርም ራሱን ሳይለውጥ ወይንም ደግሞ ሳይቀናንስ ኮንስታንት በሆነ መጠን ኢነርጂ ምን መሆን ይችላል? ኮንቨርትድ መሆን ይችላል፣ መለወጥ ይችላል ማለት ነው። ሌላኛው ኢት ካን ኖት ቢ ክሬትድ ኦር ዲስትሮይድ። ኢነርጂን ቶታሊ መፍጠርም አይቻልም ማጥፋትም አይቻልም። ሶ ኢነርጂ ናይዘር ክሬትድ ኖር ዲስትሮይድ። ኢነርጂን ክሬት ማድረግም አንችልም ዲስትሮይድ ማድረግ አንችልም ማለት ነው። ሁሌም የሚኖር ነገር ነው። ሶ ለምሳሌ ፊውል ኢነርጂ ነው፣
ነዳጅ አብዛኛውን ኤሌክትሪክ መኪኖች የነዳጅ መኪኖች የሚንቀሳቀሱ በፊውል ነው አይደል? ኤሌክትሪክ መኪኖች ደግሞ በኤሌክትሪክ ኃይል ይሞሉና ይንቀሳቀሳል። ነገር ግን አብዛኛው ነዳጅ የተፈጥሮ አንዱ የኤነርጂ አማራጭ ነው። ነን ሪኒዌብል ኤነርጂ የምንለው ይሄ ነዳጅ ክሬት ማድረግ አንችልም። ላብራቶሪ ውስጥ ገብተን ምናምን ወይም ደግሞ የሆነ ነገር ተጠቅመን ነዳጅን መምረት አንችልም አይደል? በተፈጥሮ የሚገኝ ነው። ይሄ ኢነርጂ ክሬት ሳይሆን የተደረገው በተፈጥሮ የሚገኝ ነገር ነው፣ የሚኖርም ነገር ነው ማለት ነው። ኦኬ ኢነርጂ ክሬት ማድረግ አንችልም። የተለያዩ ዲቫይሶችን ተጠቅመን ክሬት ማድረግ አንችልም። ነገር ግን በተፈጥሮ የምናገኘው ነገር ነው። ቶታሊ ማጥፋትም አንችልም። ኢነርጂ ቶታሊ ልናጠፈው የምንችለው ነገር አይደለም ማለት ነው። ኦኬ ነገር ግን አንድ ኢነርጂን ወደ ሌላ ኢነርጂ ምን ማድረግ እንችላለን? መለወጥ ይቻላል። ለምሳሌ ቅድም እንዳልኳችሁ ሃይድሮ ኤሌክትሪክ ፓወር ማመንጫዎች ስናይ የውሃን ኢነርጂ ወደ ኤሌክትሪካል ኢነርጂ የሚለው ተርባይን ነው። ተርባይን ውስጥ የኤሌክትሮማግኔቲዝም ሳይንስ ነው። የውሃን ኢነርጂ ወደ ኤሌክትሪካል ኢነርጂ ይለወጣል። ቤት ውስጥ ደግሞ እነዚህን የኤሌክትሪካል ኢነርጂዎች ወደ ሂት ኢነርጂ ስንጠቀም ኢነርጂ ኮንቨርተር ዲቫይሶች አሉ። ለምሳሌ ወደ ሙቀት የሚለውጡ ዲቫይሶች ስናይ አንደኛው ስቶቭ ነው። ስቶቭ ጥቅሙ ምንድን ነው? ያለውን ኤሌክትሪካል ወደ ምን ይለውጣል? ወደ ሂት ኢነርጂ ምጣድ፣ ለምሳሌ ኤሌክትሪክ ምጣድ የኤሌክትሪካል ኢነርጂ ወደ ምን ይለውጣል? ወደ ሂት ኢነርጂ ይለውጣል ማለት ነው። ኢነርጂ ኮንቨርትድ መሆን ይችላል ከአንድ ፎርም ወደ ሌላ ፎርም። ምን በመጠቀም? አንደኛው ኦፕሽን ኢነርጂ ኮንቨርተር ዲቫይሶችን በመጠቀም ኮንቨርት ማድረግ ይቻላል። ነገር ግን ኢነርጂን ክሬትም ዲስትሮይ ማድረግን አይቻልም። እንደተጠቀስኩላቸው ሪል ወርልድ ኤግዛምፕሎች፣ ለምሳሌ በእውነታው ዓለም ሁሌም የምናየው ነገር ስንሆነ ሪል ወርልድ ኤግዛምፕልስ ብለን ብንጠቀም ኢነርጂ እንዴት ኮንቨርት ይሆናል ስንል የመኪና ሞተር ወይም ካር ኢንጂን የምንለው ነው። ይህ መኪና ሞተር አንደኛው በኤሌክትሪክ የሚሰሩ አሉ፣ አብዛኛው ግን በነዳጅ የሚሰሩ መኪኖች ነው ያሉት። ይሄ ሞተር ጥቅሙ ምንድን ነው? ያለው ፊውል ኢነርጂ ወይም ኬሚካል ሪያክት ያደርጋል። ያው ኬሚካል ስንል ጀስት አንዱ ፊውል ኬሚካል ነው። የተለያዩ ውህዶች አሉት። የተፈጥሮ ነዳጅ ሞተር ውስጥ ይገባል። ሞተር ውስጥ በሚገባበት ሰዓት ሲቃጠል ወደ ተርማል ኢነርጂ እና ካይኔቲክ ኢነርጂ ኮንቨርት እንዲሆን ያደርጋል ማለት ነው። ተርማል ማለት ሙቀት ነው። ሙቀት ይፈጠራል። ሲቃጠል ነዳጁ ይቃጠላል። ሲቃጠል ደግሞ መኪናው መካኒካል ኢነርጂ እንዲያገኝ ያደርጋል ማለት ነው። አንደኛው ይሄኛው ኢነርጂ ምን ሆኗል ማለት ነው? ኮንቨርት ነው። ሌላው ማይክሮዌቭ፣ አንዳንድ የምግብ ማሞቂያ ኦቨኖችን ስናይ ይሄ ከኤሌክትሪክ ኃይል ነው የሚጠቀሙ ማይክሮ ኦቨኖች አብዛኞቹ ወደ ምን ይለወጣል? ወደ ሙቀት ኢነርጂ ተርማል ኢነርጂ ይለወጣል ማለት ነው። ከኤሌክትሪካል ኢነርጂ ወደ ተርማል ኢነርጂ የሚለወጥ አንድ ማይክሮ ኦቨንም እንደ ኤግዛምፕል መውሰድ እንችላለን ማለት ነው። ወርክ ደን ባይ ኮንስታንት ፎርስ ምንድን ነው? ወርክ ደን ባይ ኮንስታንት ፎርስ ማለት አንደኛው ወርክ ደን ለማግኘት ወርክ ደን ማለት ዘ ፕሮዳክት ኦፍ ፎርስ ኤንድ ዲስፕሌስመንት ምንለው ነው። ዘ ፕሮዳክት ኦፍ ፎርስ ኤንድ ዲስፕሌስመንት ዘ ፎርስ መስት ቢ አክት ኦን ዘ ዳይሬክሽን ኦፍ ዲስፕሌስመንት ብለን ማቴማቲካሊ ካልኩሌት ማድረግ እንችላለን። ነገር ግን ፎርሱ ቫሪያብል ነው፣ ኮንስታንት ነው። ነገር ግን ለምሳሌ አንድን ኦብጀክት ስናንቀሳቀስ ስንነሳ የነበረው የፎርስ መጠን የተወሰነ ርቀት ከተጓዘ በኋላ ያለ ፎርስ መጠን ተመሳሳይ ከሆነ ፎርሱ ምን ይባላል? ኮንስታንት ፎርስ ይባላል። ግራጁዋሊ ፎርሱን እየጨመርን እየቀነስ ከሄድን ግን ፎርሱ ምንድነው? ኮንስታንት ሳይሆን ቫሪያብል ፎርስ ይባላል። ዛሬ የምንማረው ወርክ ደን ባይ ኮንስታንት ፎርስ። ወርክ ደን ባይ ኮንስታንት ፎርስ ኢዝ ጊቨን ባይ ዘ ፕሮዳክት ኦፍ ዘ ፎርስ ቬክተር ኤንድ ዘ ዲስፕሌስመንት ቬክተር ኦፍ ዘ ኦብጀክት ይላል። አንድን ቦዲ ስናንቀሳቅስ ዊ ኒድ ፎርስ አይደል? ኢነርጂ ትራንስፈር እንዲኖር ዊ ኒድ ፎርስ ያስፈልጋል ኦብጀክቱን። ፎርሱ ለምሳሌ እዚህ ጋር ማቴማቲካሊ ካልኩሌት ለማድረግ ሄሪስ ፎርስ ኦብጀክቱ ዲስፕለስ ሆነ። ከዚህ ተነስቶ ለምሳሌ ከኤ ተነስቶ ወደ ቢ ሎኬሽን ተጓዘ ብንል ምን ያለ ርቀት ተጓዘ ስንል there is displacement። ስለዚህ ወርክ ደን ስናገኝ ወርክ ደን ማለት ዘ ፕሮዳክት ኦፍ ፎርስ ቬክተር ኤንድ ዲስፕሌስመንት ቬክተር ነው። ወርክ ደን ስካላር ነው አይደል? ስካላር ነው። ፎርስ ቬክተር ነው፣ ዲስፕሌስመንት ቬክተር ነው። በፎርሱና በዲስፕሌስመንቱ መካከል ያለ የብዜት መጠን ምን ይሰጠናል? ማግኒቱድ ኦፍ ወርክ ደን ይሰጠናል። ነገር ግን በሁለቱ መካከል ያለው አንግልም በጣም ኢምፖርታንት ነው። ነገር ግን እዚህ ጋር ለምሳሌ ያለን የፎርስ መጠን 20 ኒውተን ከሆነ የተወሰነ ሜትር ከተጓዘ በለም ፎርሱ ምንድን ነው? 20 ኒውተን መሆን አለበት። ፎርሱ መጨመርም መቀነስ የለበትም። ይህ ፎርሱ ተመሳሳይ ከሆነ ምን ይባላል? ኮንስታንት ፎርስ ይባላል። የምናገኘው ወርክ ደን
ወርክ ደን ባይ ኮንስታንት ፎርስ ይባላል ማለት ነው። ኦኬ ፎርሱ ከጨመረ ከቀነሰ ግን ምንድነው ወርክ ደን ባይ ቫሪያብል ፎርስ እንጂ ኮንስታንት ፎርስ አይባልም ማለት ነው። ሶ ዘ ፎርስ መስት ቢ ኮንስታንት መሆን አለበት። ሶ ከዚህ በፊት እንደተማር ነው ወርክ ደን ማለት ዘ ፕሮዳክት ኦፍ ፎርስ ኤንድ ዲስፕሌስመንት ብዜት ነው። ሁለት ቬክተሮች ሲባዙ የሚሰጠን ውጤት ስካላር ከሆነ ዶት ፕሮዳክት ይባላል አይደል? ሶ ለምሳሌ ከዚህ በፊት ላስታውሳችሁ ቬክተር ኤ ዶት ዊዝ ቬክተር ቢ ስለ ቬክተር ስንማር ምን ማለት ነው? ሁለቱ ቬክተሮች ኤ እና ቢ ተባዝተው የሚመጣው ውጤት ማግኒቱድ ኦፍ ቬክተር ታይምስ ማግኒቱድ ኦፍ ቬክተር ኤ ማግኒቱድ ኦፍ ቬክተር ቢ ታይምስ ኮስቴታ ነው አይደለ? ያ ማለት በቬክተር ኤ እና በቬክተር ቢ መካከል ያለው አንግል ኮስቴታ ይባላል። እዚህ ጋም ተመሳሳይ ነገር ነው። ፎርስ አንዱ የቬክተር ነው፣ ዲስፕሌስመንትም ሌላኛው ቬክተር ነው። ሁለቱ ተባዝተው የሚሰጠን ውጤት ስካላር ከሆነ ዶት ፕሮዳክት ይባላል። ተባዝተው ግን ሁለት ቬክተር አንደኛው ቬክተር በሌላኛው ቬክተር ተባዝቶ ቬክተር የሚሰጠን ከሆነ ክሮስ ፕሮዳክት ይባላል። ሶ ሁለቱ ቬክተሮች ፎርስም ቬክተር ነው፣ ዲስፕሌስመንት ቬክተር ነው። ወርክ ደን ግን ስካላር ነው፣ በማግኒቱድ ብቻ ነው የሚገለጸው። ስለዚህ የምንጠቀመው ምንድነው? ዶት ፕሮዳክት ነው፣ ኤፍ ዶት ዊዝ ኤስ ብለን። ስለዚህ ሁለቱ ተባዝቶ የምናገኘው እንዴት ነው? ማግኒቱድ ኦፍ ፎርስ የፎርስ ቬክተር ማግኒቱድ እና የዲስፕሌስመንት ቬክተር ማግኒቱድ በመካከላቸው ያለው አንግል ምን ይባላል? ኮስቴታ አይደል? ኮስቴታ። ሶ እዚህ ጋር ስንጽፈው ፎርስ ማግኒቱድ ኦፍ ፎርስ ታይምስ ማግኒቱድ ኦፍ ዲስፕሌስመንት ታይምስ ኮስቴታ። ኮስቴታ ማለት ዚ አንግል ቢትዊን ፎርስ ኤንድ ዲስፕሌስመንት ነው ማለት ነው። ኦኬ ሶ እዚህ ጋር በደንብ መጠንቀቅ ያለባችሁ ዚ አንግል ቢትዊን ፎርስ ኤንድ ዲስፕሌስመንት በጣም ኢምፖርታንት ነው። ዘ ፎርስ መስት ቢ አክት ኦን ዘ ዳይሬክሽን ኦፍ ዲስፕሌስመንት የሚባለው እዚህ ጋር ነው ትርጉሙ ትክክለኛ የሚሆነው። ምክንያቱም በፎርስና በዲስፕሌስመንቱ መካከል ያለው አቅጣጫ በጣም ኢምፖርታንት ነው። ለምሳሌ ወርክ ደን ዜሮ የሚሆንበት ኮንዲሽን አለ። መቼ? ፎርሱና ዲስፕሌስመንቱ 90 ዲግሪ ከመጣ ወርክ ደን ዜሮ ነው የሚሆነው። ሎክ ለምሳሌ አንግል ቴታው በፎርሱና በዲስፕሌስመንቱ መካከል ያለው የአንግል ቴታ መጠን ለምሳሌ ማክሲመም እና ሚኒመም የሆኑትን እንውሰድ። ኮስ 0 ዲግሪ ከተባለ ኮስ 0 ዲግሪ ማለት አንድ ነው። ኮስ 90 ዲግሪ ከሆነ ደግሞ ዜሮ ነው። ኮስ 180 ዲግሪ ከተባለ ኔጌቲቭ አንድ ነው። ሶ እነዚህ ነገሮች በጣም ኢምፖርታንት ናቸው። ማክሲመም እና ሚኒመም የወርክ ደን መጠን ማወቅ እንችላለን። ኮስ 30 ኮስ 60 ዲግሪ ኖርማል ነው፣ ምንም ችግር የለውም። ሶ ነገር ግን ሁለቱ በመካከላቸው ያለው አንግል በጣም ኢምፖርታንት ነው። ሉክ ለምሳሌ እዚህ ጋር ኮስ 0 ዲግሪ ለምን መጣ የሚለው ነገር ግር ካስባላችሁ ለምሳሌ ትሪ ገብተን ኮስ 0 ማለት ስንት ነው? አንድ ነው አይደለ? ሌላው ለምሳሌ ኮስ 90 ዲግሪ ኮስ 90 ዲግሪ ስንት ነው የሚያሳየው? 0። ካልኩሌተር ተጠቅማችሁ ቼክ ማድረግ ትችላላችሁ። ኮስ 180 ዲግሪ ኮስ 180 ዲግሪ ኔጌቲቭ አንድ ነው። ሶ እነዚህ ነገሮች በደንብ ማወቅ ይኖርብናል። ኮስ 30 ዲግሪ ኮስ 60 ዲግሪ 37 ዲግሪ ኤንድ ሰውን ምንም ችግር የላቸውም። ለምሳሌ 30 ዲግሪ ከሆነ ኮስ 30 ዲግሪ 0.866። ሶ በዚህ መሰረት ማክሲመም እና ሚኒመሙን ለማወቅ ግን እነዚህ ኢምፖርታንት ናቸው። መቼ ነው 90 ዲግሪ 0 ዲግሪ የምንለው? ሶ ወርክ ደኑ ማክሲመም የሚሆነው when the force must be act on the direction of displacement ፎርሱና ዲስፕሌስመንቱ በተመሳሳይ አቅጣጫ ከሆነ ማክሲመም ወርክ ደን ይፈጠራል። ሶ ከዚህ በፊት እንዳየ ነው ወርክ ደን ማለት ዘ ፕሮዳክት ኦፍ ፎርስ ቬክተር ኤንድ ዲስፕሌስመንት ቬክተር ነው ብለናል። ሶ ይሄ ማለት ዘ ዶት ፕሮዳክት ኦፍ ዘት ቬክተር ማግኒቲዩድ ኦፍ ፎርስ ማግኒቲዩድ ኦፍ ዲስፕሌስመንት በሁለቱ መካከል ያለው አንግል ምን ይባላል? ኮስ ቴታ። ያለው አንግል ስንል ምን ማለታችን ነው? ለምሳሌ የፎርስ አቅጣጫ ወዴት ነው? አሁን ይሄ በዚህ ኤግዛምፕል መሰረት የፎርስ ዳይሬክሽን ስናይ ኢዝ ዘ ዳይሬክሽን ኦፍ ፎርስ ቱ ዘ ራይት ዳይሬክሽን ነው። ኦብጀክት ወዴት ነው ዲስፕሌስ ያደረገው? ከዚህ ወደዚህ አይደል? ሶ ዘ ዳይሬክሽን ኦፍ ዲስፕሌስመንትም በዚህ አቅጣጫ ነው። ሁለቱ ፓራራል ነው። በመካከላቸው ያለው አንግል ፓራራል ወይም ኦን ዘ ሴም ዳይሬክሽን ከሆነ አንግል ቴታው 0 ዲግሪ ይባላል አይደል? ስለዚህ ማግኒቲዩድ ኦፍ ወርክ ደን ሲፈለግ ምን ማድረግ ነው? ወርክ ደን is equal to magnitude of force times magnitude of displacement times cos theta ነው። በፎርስ እና በዲስፕሌስመንት መካከል ያለው አንግል ስንት ነው? 0 ዲግሪ። ስለዚህ magnitude of force times magnitude of displacement cos 0 ዲግሪ። cos 0 ዲግሪ ስንት ነው ብያቸዋለሁ? አንድ ሲባዛ magnitude of force times magnitude of displacement ራሱ ይሆናል ማለት ነው። ሶ ይሄ አንደኛው ወርክ ደን ነው። መቼ? when the force and the displacement makes the same
ዳይሬክሽን ወይንም ደግሞ ሜክስ 0 ዲግሪ አይደል? አንግላቸው በመካከላቸው ያለው አንግል 0 ዲግሪ ከሆነ ብቻ ነው። ሉክ ፎርሱና ዲስፕሌስመንቱ 9 ዲግሪ ከሆነስ ለምሳሌ ዳይሬክሽን ኦፍ ፎርስ ሂር አሁን ይህ ፎርስ አቅጣጫው በዚህ ሳይድ ነው ብዬ ብናገር ኦብጀክቱ ዲስፕሌስ ያደረገው ደግሞ በዚህ ዳይሬክሽን ነው ብል ሎክ አሁን በጣም ሲምፕል የሆነ ነገር ነው። ዘ ዳይሬክሽን ኦፍ ፎርስ ወደ ላይ ነው። ዘ ዳይሬክሽን ኦፍ ዲስፕሌስመንት ደግሞ ወደዚህ ነው። በመካከላቸው ያለው አንግል ስንት ዲግሪ ነው? 90 ዲግሪ ነው። 90 ዲግሪ ሆነ። ስለዚህ ወርክ ደን ፈልጉ ቢባል ወርክ ደን ኢዝ ኢኳል ቱ ዘ ማግኒቲዩድ ኦፍ ፎርስ ታይምስ ማግኒቲዩድ ኦፍ ዲስፕሌስመንት ታይምስ ኮስ ቴታ ነው። ዋት ዘ አንግል ቢትዊን ፎርስ ኤንድ ዲስፕሌስመንት 90 ዲግሪ ወይንም ፐርፐንዲኩላር ናቸው። ስለዚህ ማግኒቲዩድ ኦፍ ፎርስ ታይምስ ማግኒቲዩድ ኦፍ ዲስፕሌስመንት ኮስ ስንት ዲግሪ ነው? 90። ኮስ 90 ዲግሪ ስንት ነው ብያቸዋለሁ? 0። ይሄ ቫልዩ 0 ነው። ስለዚህ 0 ሲባዛ ማግኒቲዩድ ኦፍ ፎርስ ኤንድ ማግኒቲዩድ ኦፍ ዲስፕሌስመንት ወርክ ደን 0 ነው ማለት ነው። ስለዚህ አንዳንዴው በፊዚክስ ወርክ ደን 0 የሚሆነው መቼ ነው? አንደኛው ኮንዲሽን በፎርሱና በዲስፕሌስመንቱ መካከል ያለው አንግል 90 ዲግሪ ወይም ፐርፐንዲኩላር ከሆነ ወርክ ኢዝ ኖት ደን፣ ስራ አልተሰራም ማለት ነው። ሌላኛው ደግሞ ኦብጀክቱ ካልተንቀሳቀሰ ዲስፕሌስ ካላረገ ዲስፕሌስመንቱ 0 ከሆነ 0 ሲባዛ ኤኒ ቫልዩ 0 ነው። እነዚህ ነገሮች በጥንቃቄ ማየት ያለባቸው ማለት ነው። በፎርሱና በዲስፕሌስመንቱ መካከል ያለው አንግል 90 ዲግሪ ከሆነ ወርክ ደግሞ 0 ነው ማለት ነው። ሌላኛው ለምሳሌ በፎርሱና በዲስፕሌስመንቱ መካከል ያለው አንግል 180 ዲግሪ ከመጣ መቼ ነው የሚመጣው የሚለውን እንይ። ለምሳሌ ዘ ዳይሬክሽን ኦፍ ፎርስ ወደዚህ ቢሆን የፎርሱ ዳይሬክሽን እና የዲስፕሌስመንቱ አቅጣጫ ስናይ ዘ ዳይሬክሽን ኦፍ ፎርስ ቱ ዘ ሌፍት ነው። ኦብጀክቱ ዲስፕሌስ ያደረገው ደግሞ ወደዚህ ነው አይደለ? ዳይሬክሽን ኦፍ ዲስፕሌስመንት ኦብጀክቱ ከዚህ ወደዚህ ነው ሙቭ ያደረገው። በሁለቱ ቬክተሮች መካከል ያለው አንግል ስትሬት አንግል ሆነ። ስትሬት አንግል ማለት በመካከላቸው ያለው አንግል 180 ዲግሪ ሆነ ማለት ነው። ስለዚህ 180 ዲግሪ ከሆነ እንዴት ነው ማግኒቲዩድ ኦፍ ወርክ ደን የሚፈለገው? ወርክ ደን ኢዝ ኢኳል ቱ ማግኒቲዩድ ኦፍ ፎርስ ታይምስ ማግኒቲዩድ ኦፍ ዲስፕሌስመንት ኮስ አን አንግል ቴታ። አንግሉ 180 ዲግሪ ሆነ በማንና በማን? በፎርሱና በዲስፕሌስመንቱ መካከል። ነገር ግን ኮስ 180 ዲግሪ ስንት ነው ብያቸዋለሁ? ኔጌቲቭ 1። ስለዚህ ወርክ ደን ማግኒቲዩድ ኦፍ ፎርስ ታይምስ ማግኒቲዩድ ኦፍ ዲስፕሌስመንት ታይምስ ኔጌቲቭ 1። ኔጌቲቭ 1 መልቲፕላይድ ባይ ዚስ ምን ይሆናል ማለት ነው? ኔጌቲቭ ኦፍ ማግኒቲዩድ ኦፍ ፎርስ ታይምስ ማግኒቲዩድ ኦፍ ዲስፕሌስመንት ይሆናል ማለት ነው። ስለዚህ የምናገኘው ወርክ ደን ኔጌቲቭ ወርክ ደን ይሆናል ማለት ነው። ብዙ ጊዜ ኔጌቲቭ ወርክ ደን እንደ ሎስቴጅ ይቆጠራል። ስፔሻሊ ወርክ ደን ባይ ፍሪክሽን እንደ ሎስቴጅ ፍሪክሽን ያለውን የስራ መጠን ወይንም ደግሞ ኢነርጂ ትራንስፈር እንደ ብክነት ወይ እንደ ሎስቴጅ ይቆጠራል። ኔጌቲቭ ወርክ ደን የሚመጣው ማለት ነው። ስለዚህ ኮምፔር እናርግ እስኪ ማክሲመም እና ሚኒመም ወርክ ደን ያገኘ ነው መቼ ነው ስንል ዘ ዳይሬክሽን ኦፍ ፎርስ ኤንድ ዘ ዳይሬክሽን ኦፍ ዲስፕሌስመንት ኦን ሴም ዳይሬክሽን ከሆኑ ተመሳሳይ አቅጣጫ ከሆኑ በመካከላቸው ያለው አንግል 0 ዲግሪ ይሆናል። የምናገኘው ወርክ ደን ምን ይባላል? ማክሲመም ወርክ ደን ይባላል። በመካከል ይሄ ማክሲመም ወርክ ደን ይፈጠራል። ሚኒመም ወርክ ደን የምንለው ደግሞ ወይን ዘ ዳይሬክሽን ኦፍ ፎርስ ኤንድ ዘ ዳይሬክሽን ኦፍ ዲስፕሌስመንት ኔጌቲቭ የሚመጣ ከሆነ ማለት ነው አይደል? ይሄ ሚኒመም ወርክ ደን የሚፈጠረው በመካከላቸው ያለው አንግል ስትሬት አንግል ከሆነ ማለት ነው። ወርክ ደን መቼ 0 ይሆናል? በፎርሱና በዲስፕሌስመንቱ መካከል ያለው የአንግል መጠን 90 ዲግሪ ከሆነ ወርክ ደናችን 0 ነው፣ ወይንም ወርክ ኢዝ ኖት ደን፣ ስራ አልተሰራም ብለን እናገራል። ሉክ መጽሐፋቸው ላይ ፊገር 4.36 ወርክ ደን እንዴት ነው የሚፈለገው? ይሄ ኦብጀክት በዚህ ፎርስ ነው እየተንቀሳቀስ ያለው። ኦብጀክቱ ከዚህ ወደዚህ ዲስፕሌስ እንዳደረገ ይናገራል። ነገር ግን ወርክ ደን ሲፈልግ ኤፍ ኮስ ቴታ ታይምስ ዲስፕሌስመንት ነው የሚለው። እንዴት መጣ የሚለው እኔ ለምሳሌ ይሄ ፎርስ ቨርቲካልም ሆሪዞንታልም አይደለም። ስለዚህ ምን እናደርጋለን? ከዚህ በፊት እንዳየ ነው ወደ ሆሪዞንታልና ወደ ቨርቲካል ምን እናደርገዋለን? ሪዞልቭ እናደርገዋለን፣ እንለውጠዋለን። አንደኛው ፎርስ ሆሪዞንታል ኮምፖነንቱ ይሄ ነው፣ ሌላኛው ደግሞ ይሄ። ይሄንን ኤፍ ኤክስ እንበለው፣ ሌላኛው ደግሞ ኤፍ ዋይ ብለን እንሰይመው። ስለዚህ ሁለቱም ፎርሶች ስናይ ወደ ኤክስ እና ወደ ዋይ የለወጥናቸው ፎርሶች አሉ። ስለዚህ ወርክ ደን የሚፈጠረው በየትኛው ፎርስ ነው ብለን ካሰብን በኤፍ ኤክስ ነው። ኤፍ ኤክስ ደግሞ ሲተነተን ኤፍ ኮስ ቴታ ማለት ነው። ኤፍ ዋይ ደግሞ ኤፍ ሳይን ቴታ ማለት ነው። እንዴት መጣ የሚለው ከዚህ በፊት ባየነው ትሪግ ሪሌሽን መውሰድ እንችላለን። ሳይን ቴታ ለምሳሌ ሳይን ቴታ ማለት ዘ ሬሾ ኦፍ ዋት፣ ይህን እናጥፋውና ኤፍ ኤክስ እና ኤፍ ዋይ እንዴት እንደመጣ ነው። ሳይን ቴታ ማለት ዘ ሬሾ ኦፍ ዋት ኦፖዝ ሳይድ ኦቨር
ሃይፖትነስ ብለናል። ሶ ሳይን ቴታ ኢዝ ኢኳል ቱ ኦፖዚት ብለን የሰየምነው እዚህ አንግል ፍሮንት ሳይድ ነው ኤፍ ዋይ ወይም ዋይ ኮምፖነንት ኦፍ ፎርስ ማለት ነው። ሃይፖትነሱ ደግሞ ኤፍ ነው። ሶ ኦቨር ዋን አድርገን ክሪክ ክሮስ ብናባዛው ኤፍ ዋይ መልቲፕላይድ ባይ ዋን ኤፍ ዋይ ነው። ዋይ ኮምፖነንት ኦፍ ፎርስ ኢዝ ኢኳል ቱ ኤፍ ታይምስ ሳይን ቴታ። ስለዚህ ኤፍ ዋይ ማለት ምን ማለት ነው? ኤፍ ሳይን ቴታ ሪዛልታንት ፎርስ ታይም ሳይን ቴታ ማለት ነው። ኤፍ ኤክስ ደግሞ ማለት ኤፍ ኮስ ቴታ የመጣው ያ ኮስ ሪሌሽን መጠቀም እንችላለን። ኮስ ቴታ ማለት ዘ ሬሽዮ ኦፍ አጅሰንት ሳይድ ኦቨር ሃይፖትነስ ሳይድ ነው። ሶ ኮስ ቴታ አጅሰንት ብለን የምንሰይመው ይህንን ነው። ኤፍ ኤክስ ሃይፖትነስ ዘ ሎንግስት ሳይድ የምንለው ነው። ሪዛልታንት ፎርሳችን እናገኛለን። ኦቨር ዋን አድርገን ክሪክ ክሮስ ብናባዛው ኤፍ ኤክስ መልቲፕላይድ ባይ ዋን ኤፍ ኤክስ ነው። ኤፍ ታይምስ ኮስ ቴታ ኤፍ ኮስ ቴታ። ስለዚህ ኤፍ ኤክስ ማለት ማለት ነው ኤፍ ኮስ ቴታ ማለት ነው። ስለዚህ እነዚህ ኮምፖነንቶችን እናገኛለን። ሶ ይሄን ፎርስ ወደ ሆሪዞንታልና ወደ ቨርቲካል ምን አደረግን ለወጥ ነው። ስለዚህ ወርክ ደኑ የሚፈጠረው በየትኛው ፎርስ ነው የሚለውን በቀላሉ ማየት እንችላለን። ሶ ወርክ ደን ካልኩሌት ስናደረግ ወርክ ደን ማለት ዘ ፕሮዳክት ኦፍ ፎርስ ቬክተር ዲስፕሌስመንት ቬክተራል ዲስፕሌስመንት ቬክተር ነው፣ ፎርስ ቬክተር ነው። ሶ ያላቸው ብዜት ውጤቱ ስካላር ከሆነ ዶት ፕሮዳክት ይባላል ተባብለናል። ስለዚህ ስናስቀምጥ ፎርስ multiplied by magnitude of force multiplied by magnitude of displacement times cos ቴታ ነው። በዚህ መሰረት በፎርሱና በዲስፕሌስመንቱ መካከል ያለው አንግል ኮስ ቴታ ይባላል። አሁን ይሄ ፎርስ ማን ነው ብለን እንውሰደው። ሁለት ፎርሶችን እናያለን እዚህ ጋር ኤክስ ኮምፖነንት እና ዋይ ኮምፖነንቶች። ስለዚህ ወርክ ደን ኢዝ ኢኳል ቱ ፎርሱ ለምሳሌ የምወስደው ፎርስ ኤክስ ኮምፖነንቱ ከሆነ ኤፍ ኤክስ ከሆነ ኤፍ ኤክስ ታይምስ ዲስፕሌስመንት ታይምስ ኮስ ቴታ። አሁን ማየት ያለብን በኤክስ ኮምፖነንት ኦፍ ፎርስ እና በዲስፕሌስመንቱ መካከል ያለውን አንግል ቼክ ማድረግ አለብኝ። ስለዚህ ዳይሬክሽን ኦፍ ኤክስ ኮምፖነንት ኦፍ ፎርስ ወይም ኤፍ ኤክስ እንደምታዩት አቅጣጫው ቱ ዘ ራይት ዳይሬክሽን። ኦብጀክት ወዴት ነው ዲስፕሌስ ያደረገ የተንቀሳቀሰው? ቱ ዘ ራይት ዳይሬክሽን ነው አይደለ? በሁለቱም መካከል ያለው አንግል ስንት ነው ማለት ነው? ፓራላል ከሆነ ወይም ኦን ዘ ሴም ዳይሬክሽን ከሆነ 0 ዲግሪ ነው ማለት ነው። ስለዚህ በመካከላቸው ያለው አንግል ወርክ ደን ኢዝ ኢኳል ቱ ማግኒቲዩድ ኦፍ ኤፍ ኤክስ ታይምስ ማግኒቲዩድ ኦፍ ዲስፕሌስመንት ታይምስ ኮስ 0 ዲግሪ። ኮስ 0 ዲግሪ ከዚህ በፊት ምን ብያቸዋለሁ? ኮስ 0 ዲግሪ ማለት 1 ነው ብያቸዋለሁ። ስለዚህ ይሄ 1 ቫልዩ አለ ማለት ነው። ሶ ኤፍ ኤክስ ታይምስ ዲስፕሌስመንት መልቲፕላይድ ባይ 1። ስለዚህ አሁን በአንድ ሲባዛ ማንኛውም ነገር ራሱ ይሆናል ማለት ነው። ኤፍ ኤክስ ግን ማለት ምን ማለት ነው ስንተናት ነው? ኤፍ ኤክስ ማለት ኤፍ ኮስ ቴታ ማለት ነው። ይሄ ፎርስ ነው። ኤፍ ኤክስ ማለት ኤፍ ኮስ ቴታ ነው ኢንተርምስ ኦፍ ቴታ ሲባዛ ዲስፕሌስመንት ማግኒቲዩድ ኦፍ ዲስፕሌስመንት አይደል? ስለዚህ ይሄን እናገኘን። ይሄ እዚህ ጋር ያያችሁት ነገር ወርክ ደን ኢዝ ኢኳል ቱ ኤፍ ኮስ ቴታ ታይምስ ዲስፕሌስመንት የሚለው የመጣ ይሄ ነው። ስለዚህ ወርክ ደን አለ። ሌላኛውስ በኤፍ ዋይስ ያለው የፎርስ የወርክ ደን መጠን እንዴት ነው የሚሰላው የሚለውም በጋራ ነኝ። ወርክ ደን ኢዝ ኢኳል ቱ ማግኒቲዩድ ኦፍ ፎርስ ታይምስ ማግኒቲዩድ ኦፍ ዲስፕሌስመንት ታይምስ ኮስ ቴታ ነው። አሁን የምጠቀመው ፎርስ ዋይ ኮምፖነንት ኦፍ ፎርስ ነው። ስለዚህ ማግኒቲዩድ ኦፍ ፎርስ ኤፍ ዋይ ነው ማለት ነው። ኤፍ ዋይ ነው የምጠቀመው ታይምስ ማግኒቲዩድ ኦፍ ዲስፕሌስመንት ታይምስ ኮስ ቴታ። በኤፍ ዋይ እና በዲስፕሌስመንቱ መካከል ያለው አንግል ምን ይመስላል የሚለውን ቼክ ላድርግ። ያ ማለት የመጀመሪያ ኤፍ ዋይ ያው ዘ ዳይሬክሽን ኦፍ ፎርስ ዋይ ወደ ላይ ነው የሚያሳየው። ዘ ዳይሬክሽን ኦፍ ዲስፕሌስመንት ደግሞ አቅጣጫው ኦብጀክቱ የተንቀሳቀሰው በዚህ ሳይድ ነው። በመካከላቸው ያለው አንግል ስንት ሆነ? 90 ዲግሪ ሆነ አይደል? ስለዚህ ከዚህ በፊት ኮስ 90 ዲግሪ ስንት ነው ብያቸዋለሁ? 0 ነው። ስለዚህ ወርክ ደን ኢዝ ኢኳል ቱ ኤፍ ዋይ ታይምስ ዲስፕሌስመንት ታይምስ ኮስ 90 ዲግሪ። ኤፍ ዋይ ማለት ምን ማለት ነው? በሌላ አባባል እዚህ ጋር እንዳየ ነው ኤፍ ሳይን ቴታ ነው አይደለ? ኤፍ ሳይን ቴታ ታይምስ ዲስፕሌስመንት አይደል? ማግኒቲዩድ ኦፍ ዲስፕሌስ ሲባዛ ኮስ 90 ዲግሪ 0 ነው። 0 ሲባዛ ኤኒ ቫልዩ ወርክ ደናችን ምን ሆነ ማለት ነው? 0 መጣ ማለት ነው። ስለዚህ በዋይ ኮምፖነንት ኦፍ ፎርስ ወርክ ደን አይኖርም ማለት ነው። ምክንያቱም በሁለቱ በኤፍ ዋይ እና በዲስፕሌስመንቱ መካከል ያለው አንግል 90 ዲግሪ ስለሆነ ዴር ኢዝ ኖ ወርክ ደን ማለት ነው። ነገር ግን ኦንሊ ወርክ ደን የምናገኘው በየትኛው ነው? ኤፍ ኮስ ቴታ በሚለው በዚህ ኮምፖነንት ፓራላል ስለሚሆን በዚህ መልኩ ወርክ ደናችን እናሰላለን ማለት ነው። ኦኬ ሶ እዚህ ጋር ፊገር 4.36 ፎርስ አት አን አንግል ቴታ ወርክ ደን ሲፈልግ ኤፍ ኮስ ቴታ ታይምስ ዲስፕሌስመንት የሚለው ከየት መጣ የሚለው ከዚህ ሀሳብ የመጣ። ለዛሬ ይበቃናል። በሚቀጥለው ሌሰን
ክፍል 2ን ወርክ ደን ባይ ኮንስታንት ፎርስ ወርክ ደን አንድ ፎርስ ብቻ አይደለም ኮንስታንት ፎርስ ስንል ይሄ ኦንሊ አፕላይድ ፎርስ ብቻ አይደለም ሌሎችም አሉ ወርክ ደን ባይ ዌይት የምንለው አለ ወርክ ደን ባይ ኖርማል ፎርስ አለ ወርክ ደን ባይ ፍሪክሽናል ፎርስ እንዴት እንደሚፈለግ ቶታል ወርክ ደንስ እንዴት ይፈለጋል የሚለውን ሰፋ አድርገን እንማማራለን ማለት ነው ሌሎች ጥያቄዎችን መጻፋችሁ ላይ የሚገኙትንም በዛው አብረን እንሰራለን እስከዚያው ድረስ በሌላ ርዕስ እስክንገናኝ ድረስ ሰላም ሁኑ ቻው ቻው ፀሐይ ነው ላልተማረ ሰው ግን ቀኑ ጨለማ